በእስልምና ውስጥ በሙስሊሞች ዘንድ የታዘዘው ቀን መቼ ነው? መቼ ነው? ሙስሊሞች ማለትም ፕሪ ሙሐመድ የታዘዙት ቀን መቼ ነበረ? ሶላት ቀን አሁን ጁማ ለሙሐመድ እንደተሰጠ ስለተናገረ እስልምና ከሙሐመድ በፊት አለ ካሉን የትኛው ቀን ነበረ ለነሱ የተሰጣቸው? ሶፋር እስከምናውቀው ድረስ እሁድ ለክርስቲያኖች፣ ቅዳሜ ለአይሁዶች ብሏል ሙሐመድ። ለእስልምና የተሰጠው ቀን መቼ ነው? መቼ ነው? አሁን ክርስቲያኖችን ሳስገባ ሳስወጣ ገስት ስለምሞላ እኮ ፍዳይ ነው ማየው። ክርስቲያኖች ይገቡብኛል። ቀስ ቀስ ብለን እስከምናጠራቅም ድረስ ፍዳ ነው የምናየው። እና መቼ ነው ይሄ ቀን መቼ ነው የሚለውን የምንዳስስ ይሆናል ማለት ነው። ሙባረክ እንኳን ደህና መጣ መሐመድ። ኦኬ አንዴ ቁርአን ትከፍትልናለህ? ቃል በደንብ አስተውሉ። በደንብ ላስተዋለ ሰው ሙሐመድ የመጣው እስልምና በፊት አለ ብሎ አስቦ አምኖም አያውቅም። ሙሐመድ አሁን ላይ ያሉ ሰዎች ናቸው ከሙሐመድ በፊት እስልምና አለ ብለው የሚጋጋጡት አሁን ያሉ ናቸው እንጂ ሙሐመድ ራሱ አያምንም። እስልምና በፊት አለ ብሎ አያምንም። የሚያምነው ሙሐመድ ራሱ ምንድነው? በፊት ክርስቲያኖችና አይሁዶች አሉ፣ ክርስቲያንና አይሁዶች አሉ፣ ከዛ በኋላ ግን እኛ መጣን የሚል አስተምሮ ነው ያለው። እጅግ በጣም ብዙ ሀዲስ፣ እጅግ በጣም ብዙ የቁርአን ማስረጃዎችን ማቅረብ እንችላለን። እነኛዎቹ ኤግዚስት አድርገዋል ክርስቲያኖችና አይሁዶች፣ ን እነሱም መጽሐፍ ተሰጥቷቸዋል። እኛ ደግሞ ከነሱ በኋላ መጥተናል የሚል አስተምሮ ነው ያለው ሙሐመድ እንጂ እስልምና የሚባል ሃይማኖት አስቀድሞም አለ የሚል አስተምሮ በሙሐመድ ዘንድ የለም፣ አይታወቅም። ይሄንን እንዲቴል እናየዋለን ዛሬ ማለት ነው። ይሄ ውሸት ነው። ከሙሐመድ በፊት እስልምና አለ እንደ እስልምና አይደለም፣ እንደ ክርስትናው እንደ እስልምና አስተምሮ ይሄ የምትለው ስህተት ነው ብሎ ቻሌንጅ ሊያደርገኝ የሚፈልግ ክፍት ይሆናል ቤታችን ማለት ነው። እንደ ቤዝመንት የምናነሳው ሱራ 260 አካባቢ ላይ ያለውን አንድ የክፈትልን ቃል እዛ ላይ መሰረት አድርገን እንሄዳለን። በደንብ አድርጋችሁ ካስተዋላችሁ ሙሐመድ በፍጹም እስልምና ከኔ በፊት አለ ብሎ አያምንም። አሳያችኋለሁ። እስልምና የሚባለው አስተምሮቱ እነኚህ እንትኖቹ እንደሌሉ ራሱ ከሙሐመድ እናሳያችኋለን ማለት ነው። እንደነኛ ጭንቅላት አልባ ኡስታዞቻቸው አምላካቸውን ቃላት የማመሳሰል ጉዳይ እኛ እንዳጠብቁ። የቃላት ማመሳሰል ብቻ ሳይሆን የሆነ ድምፅ ማመሳሰል አለ አይደለ? የዛኛው ለምሳሌ የሆነ ሁለት የተለያዩ ቋንቋዎች ድምፃቸው ተመሳስሎ ትርጉማቸው ሊለያይ ይችላል። እንደዛ ጭንቅላት እንደሌላቸው ደንቆሮ ኡስታዞች እኛ አይደለንም። ድምፁ ስለተመሳሰለ ትርጉሙ እንደዛ ነው ብለን አንልም። ቦይ እና በእንግሊዝኛ ቦይ እና በአማርኛ ቦይ ማለት እኮ ነው። ያ ቦይ ከተባለ የቀዳዳን እንደዚህ ውሃ የሚሄድበት ነው ብለው እንደሚፈቱት ደንቆሮ ኡስታዞች አይደለንም እኛ። ድምፅ በሂብሩ እንደዚህ ድምፁ ከተመሳሰለ ትርጉሙ እንዲህ ነው ብለው እንደሚሉት አይደለንም። ታምኑብን አላችሁም አይደለም? ክርስቲያኑ ሙስሊሞቹ ያምኑብናል። በዚህ ድራማ ምንሰራ እንደነሱ ደናቁርት ስላልሆን ማለት ነው። ግን ምንድነው ታዲያ እፎይ የምታሳየን ካላችሁኝ ከራሳችሁ መጽሐፍቶች ከራሳችሁ አስተምሮ ከእስልምናው እናሳያችኋለን። ምን ሙሐመድ ራሱ እስልምና አስቀድሞ እንደሌለ የተናገረበትን ኮመንት ላይ ሲያሳውቁኝ። ዩቱብ ይሰማችኋል? ዩቱብ ላይ ያላችሁ ሰላም ብያለሁ። እንኳን ደህና መጣችሁ። መልካም ክፍሉን አንድ ያንብበው ቃል። እሺ መልካም። ምን ይላል? ሱራ 264 ከዚህም በኋላ ኪዳኑን ተዋችሁ፣ በእናንተም ላይ የአላህ ችሮታና እዝነት ባልነበረ ኖሮ በእርግጥ ከጠፊዎች በሆናችሁ ነበረ ብሎ ያስቀምጣል። 65 እንድገመው። እሺ ይታያል አይደለ? እነዚያም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰንን ያለፉትን ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ
ያልናችሁ በእርግጥ አወቃችሁ ይላል። ካሊድ ቢን ዋሊድ ሰህለን አህለን አህለን ሁሉ ተማም አላሁ ይስቡክ ሽኩር አለ አልሐምዱሊላህ። አንተ ሀገር ሰላም ብለህ ቁጭ ስላለህ እዛ እኮ መጽሐፍ ቅዱስ እንትን እያለ ነው እየፈሰፈቱት ነው። እነ ሰላህ እሱ ደንቆሮ በለው። አሁን እዚህ ጋር የተከፈተልን አውራ። ይህ ችግር የለም። ምን ነበረ ጥያቄ? ኦኬ እነማን ናቸው እዚህ ጋር መጽሐፉን እንትን የተባሉት? ቅዳሜ ቀን የሰሩት እነማን ናቸው? ለምንድን ነው ቅዳሜ ቀን ወሰን አለፋቸው የተባሉት? የይሁዳዎች ናቸው። ቅዳሜ ቀን ምንድን ነው እሱ? ቀን ነው፣ ኖርማሊ ቀን ነው እኮ። ቅዳሜ ቀን ለምን ወሰን አለፉ ሊባሉ ይችላሉ? ወሰን ያለፉት አታደርጉ የተባሉትን ስላደረጉ ነው። ለምንድን ነው ቅዳሜ ቀን አታደርጉ የተባሉት? ቅዳሜ ቀን ምንድን ነው ስፔሻል ያደረገው? ከሰኞ ከዓርብ ይለያል? ላ አይደለም። እነሱ እሴት አለ እንትኑ ይኸው ቁርአኑ አሳይኝ። ቁርአኑ አድርገው ያው ቁርአን እኮ ነው የተከፈተው። ያተራ መሰለህ ቁርአኑን ስታዋጥ የረራ መሰለህ አልገባ ሲልህ። በእርግጥም እነዛም በእነ እንትን ድንበር ያለፉትን እኮ ነው የሚለው። ምን ድንበር ያለፉት? ምን አድርገው ነው ድንበር ያለፉት? ምን አይነት ድንበር ነው ያለፉት? ድንበር ያለፉት አሳ ምናምን የሚያጠምዱ መሰለኝ። አሳ አታጥምዱ ተብለው በዛ በቅዳሜ ቀን ስላጠመዱ ምናምን ነው ታሪኩ። እንደዛ ያስለኝ እኮ። ለምንድን ነው ምን ቅዳሜ ቀን ለምንድን ነው አታጥምዱ የተባሉበት ምክንያት? እንግዲህ ትእዛዝ ነው። ትእዛዝ ከተደረገ ምንድን ነው ምክንያቱ ነው እንዴ? ምክንያት የለውም። እንግዲህ ፈጣሪ አታጥምዱ አለ። አታጥምዱ እኮ። ለምንድን ነው ቅዳሜ መርጦ አታጥምዱ ያለው? በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ኦኬ ላቅልልህ። ሶላት ጁማ መቼ ነው? ነገ ነው። አርብ ማለት ነው። ኦኬ ፋይን። ይሄ ጁማ አርብ የሆነው መቼ ነው? አገር መሐመድ ከመጣ በኋላ ነው? ከመሐመድ በፊትም እንደዛ ነበረ? እስልምና በፊትም አለ? አዎ እስልምና ነበር ነው። የሰው ልጆች ሙሉ የተፈጠሩበት ሃይማኖት እስልምና ነው። አታ አንተ ማለት። ስለዚህ ፋይን ቆንጆ። ስለዚህ ጁማ አርብ እንዲሆን የታዘዘው መቼ ነው? አርብ እንዲሆን የታዘዘው አሁን ነባረው። እኔ ይሄን አላውቅም ማለት ቀን ነው። እንደዚህ የታዘዘበት ቀን የለም። የታዘዘበት ቀን የለም። ዝም ብለው ደስ ሲላቸው ነው የተገበሩት። አርብ የተደረገበት እንደዚህ ዛሬ ሐሙስ ነው ነገ አርብ ነው ምናምን እንደዚህ ይሄን አላውቅም። ይህንን ያወቅ ቀን ከእስልምና ትወጣለህ። አንተ ራስህ ትወጣለህ ከክርስትና። እኔማ ከእስልምና ውስጥ አይደለሁም ሲጀመርም። ምን ልሆን ገባለሁኝና በደንብ አስተውል። ኖ እኔ መቼም አልወጣም። አንተ ይህን ያወቅ ቀን ያልኩህ እኮ እኔ ስለማውቀው አሁን እያስረዳሁህ ነው። ምክንያቱም ኦኬ ጁማን ጠንቅቃ ለማወቅህ አይምን መቼ እንደተጀመረ እወቅ። ኔክስ አሁን የጠየቅኩ ሰንበት መቼ ነው? ይሄንን ስታቅ እስልምና በፊት አለ የለም የሚለውን መፈክርን ማሰማት ታቆማለህ። ሙሐመድ እንደዛ ብሏል ወይ የሚለውን። ምክንያቱም በቀላል ጥያቄ ልጠይቅህ። ለጣዖት አምላኪዎቹ ጣዖትን የሚያመልኩበትን ቀን ይወስንላቸዋል? ማንም ይወስንላቸው? ራሳቸው ሊወስኑ ይችላሉ። አላህ ኧረ አይወስንም። ለምን እንደሚወስኑ ጎበዝ። ስለዚህ ጣዖት ያመልካሉ ላላቸው ወይንም ደግሞ እሺ አጋርተውብኛል ላላቸውስ በዚህን ቀን እንደዚህ አድርጉ፣ በዚህ ቀን እንደዚህ አታድርጉ ብሎ ይላቸዋል? እሱ ላይ ላጋሩ ሰዎች እንደዚህ አይልም የሚል የለም ማለት። እናመሰግናለን። ደን ጨረስን። ስለዚህ ከሙሐመድ በፊት የተሰጠው ቀን ለአይሁዶችና ለክርስቲያኖች ብቻ ነው። ስለዚህ በአንተ ሎጂክ መሰረት ለክርስቲያኖችና ለአይሁዶች ብቻ ስለሆነ ቀኑ የተሰጠው፣ በዛም ቀን ደግሞ ትንሣኤ የሚነሱት በዛው ስለሆነ አማኞቹ
ሰንበት እናንተን አይመለከትም፣ እሁድም አይመለከትም። ሙስሊሞች ይነሳሉ ያለው አርብ ነው። እስልምና የሙሐመድ ጅማሬ ነው። ቆይ ተረጋጋ። አንድ እዚህ ጋር በጣም ተረጋግቻለሁ። ለክርስቲያኖች ታስቀኛለህ እኮ አንዳንዴ። አለማወቅን በመሳቅ ማሳለፍ ይቻላል። እኔ ግን በጣም ዋይዝ ነኝ። ካሊድ ስታየኝ ለትሪክ አልደረግም። ችግሩ ምን እንደሆነ ታውቃለህ? የእስልምናን አካሄድ ጠንቅቄ ስለማውቀው ምን ልመልስ እንደምትችል ገና አንተ ሳትመጣ ገስት ላይ ሎጂኩ ሰርቸው ስለምመጣ ዶሪ ተራን ጠብቅ። ስለዚህ በመሳቅ ልታልፍ ብሞክር ተሳክ በኋላ አርጉመንት ይመጣልኛል ብለህም ካሰብክ እኔ 10 ደቂቃም ቤት ውስጥ ከሚዘጋም እጠብቃለሁ አፕዴት እንድታደርግ። ግን ቻሌንጅ አታደርገኝ። ኖበዲ ማንም ቻሌንጅ አታደርገኝ። ለክርስቲያኖች ሰጥቻለሁ የሚለው የቱ ጋር ነው? አላህ ለክርስቲያኖች ሰጥቻቸዋለሁ ይሄን ቀን እነሱ እንትን እንዲሉበት ብሎ አለ። ለሙሽሪኮች ይሄን ቀን ሰጥቻቸዋለሁ የሚለው ለሙሽሪኮችማ አይልም። እነሱ ካፊር አጋሪ ስለሆኑ አስቀድሞ የነበሩት አማኞች ክርስቲያንና አይሁዶች እንደሆኑ መሐመድ ስለሚያውቅ ቀንም የሰጠዋቸው አላህ ማን ነው አለ? ለክርስቲያኖችና ለአላህ አይሚን ለአይሁዶች። ኔክስት ለማን ሰጣችሁ? ለእናንተ። ቅድምም ብለኸኛል። አላህ በዚህ ቀን እንዲያደርጉ በዚህ ቀን አታደርጉ ብሎ ለጣዖት አምላኪያን ይሰጣሉ ስልህ ነው አልከኝ። ቅድሚያ ለአይሁዶች ሰጠ፣ ከዛ ለክርስቲያኖች ሰጠ፣ ከዛ ለሙስሊሞች ሰጠ። አንተው ባልከው መሰረት ለጣዖት አምላኪዎች ወይንም ለሙሽሪኮች ማይሰጥ ከሆነ አይሁዶችና ክርስቲያኖች በአንተ ሎጂክ መሰረት ሙሽሪክ አይደሉ፣ ጣዖት አምላኪም አይደሉ። ምክንያቱም አላህ ራሱ ስለሰጠ ማለት ነው። ሐዲሱንም እንከፍትላለን። ቁርአን ውስጥ በበቂ ሁኔታ አለ። ሎጂኩ በደንብ ገብቶሃል። እኔ ያልኩ ጋር ተስማምተሃል። ካሊድ ስሬ ብትሆን እንዲጨብጠሃለው፣ እንዲልሃለው፣ ችርስ ልሃለው፣ እንደዚህ በትከሻልሃለው፣ ከዛ አቅፋለው፣ ከዛ ሰለብሬት እናደርጋለን። ዌልካም ቱ አውር ጀማ ብዬህ ደግሞ ክርስትናን አስተምረው። በቃ ህብረት እናደርጋለን። አንብበው አንዴ ቃል። እሺ፣ በጣም ጥሩ ነው። በእንግሊዝኛ በአረብኛም ካልገባችሁ እራሳችሁ በተረጎማችሁት መጽሐፍ ላይ እናንተ መጀመሪያ ክርስቲያኖች እንደነበርን በግልጽ ይናገራል። እስልምና በመሐመድ ጊዜ እንደጀመረ በግልጽ ነው ያስቀምጡት፣ በማያሻማ ቋንቋ። በመሐመድ ጊዜ አለም ወላሂ። አንድ አዳምጠኝ፣ ላንብበ ስትዋሽ ዝም ብዬ ለምን እሰማሃለሁ? እውነት እያወራህ የተጻፈውን እኮ ነው የማነበው። አዲስህን እኮ ነው እየዋሸህ ነው። እንዲህ የሚል የለም። እኔ የጻፍኩት እየዋሸህ ነው። እራስህ የጻፍከው ቃል ኪታብ መከተብ ጀምራል። አሳየው ፔጁን። ይህን መጽሐፍ አንተ ነው የጻፍከው። ቃል ነጃሺ ማተሚያ ነጃሺ ደውለህ ጠይቃቸው። ስልካቸው አለል ከፈለክ እዚህ ጋር ይነበብ። ቆይ ይነበብ። ማንበብ አይደለም። ለምን ታነባለህ? አዳምጠኝ መጀመሪያ። ቅድሚያ ሀዲስህ ይነበብ፣ ከዛ ቁርአንህም ይመጣለው። ችግር የለብኝም። በፈለግከው እንስማማ። መጀመሪያ እንደዚህ የሚል አለ። አረብኛውን አንብብልናል። ካሊድ ቀለል አድርገው። ስብራቱ ህመሙ ትንሽ ከበድ ሊል ይችላል። አይ ነው እኛ ቤት መጥተህ አርጉመንት ነጥብ አስፍለህ መውጣት አይቻልም። ይነበብ። ቆይ ይነበብ። አሁን አንዴ ቀጥል። አመሰግናለሁ። ሐዲሱ ከአቡ ሁሬራ የተዘገበው ከድመቶች አባት እንዳስተላለፉት የአላህ መልእክተኛ እንዲህ ሲሉ ሰምቻችኋለሁ አለ። ምን አለ? በደንብ ስክሪንሻት አድርጉቱላ። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም፣ እኛ ማኖች? እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም፣ በቅያማ ቀን ግን ቀዳሚ ነን። እስልምና የመጣው ከክርስትና ከሁሉም መጨረሻ ነው። እኔ አይደለም ያልኩት፣ መሐመድ ነው ያለው። ምንም እንኳን ቅዱሳን መጽሐፍት እነርሱ ቀድመው የተሰጡ ቢሆንም፣ ምን የተሰጡ? ቅዱሳን መጽሐፍት ቀድመው የተሰጡ ቢሆንም፣ እሺ ደግሞም እነርሱ በግዴታ እንዲያከብሩት የተሰጣቸው ዕለት ይህ ጁምዓ ነበረ። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሪት መሰረት ጁምዓ የሳምንቱ ታላቅ ቀን አደረግነው። ሌሎቹንም በዚህ ረገድ የእኛ ተከታዮች ናቸው። የአይሁድ ቅዱስ ቀን ተከታዮች ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለው ቀን እሁድ ሰጠነው ይላል። እናመሰግናለን።
ቡኻሪ መቼ ተሰጠ? አረብኛውን አድርግለት አዳም መጨረሻ ላይ መጣ ነው የሚለው ማለት ነው። ይሄ አንብብና ተርጉም ወይ ልመለስልህ። እየመለስኩልህ እኮ ነው የመለስኩልህ ነው። ተረጋጋ። የመጨረሻ ነው የመጣ ነው ሲባል ከክርስትና መጨረሻ መጣን ሳይሆን እኛ የመጨረሻ ህዝቦች ነን። የታወቀ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝብ የመጨረሻ ህዝብ ነው። ከሱ በኋላ ነብይ አይመጣም። ሐዲሱን በል ያለቀ እንትን ልመልስልህ ብዬ እሺ፣ መለስ አድርገው። ሐዲሱ ነው ወረ ጠጋ አድርግልኝ። ኦኬ ራይ መልሼ እዛለሁኝ። ካሊድ እኔ ጋር ነው የገባው። ትሪክ ማድረግ ሳይሆን እኔ እዚሁ አዲስ ላይ እዛለሁኝ። ስለዚህ ዛሬ ማምለጫ የለህ ማለት እንደ መሐመድ ልጨመቅ ነው በለኝ። እዚሁንም ይዘህ አንዳንድ ደቂቃ አረበኛ ነው እንኳን አንዴ እሺ ምንድነው አርጉመንት እዚህ ላይ ካሊድ? አማርኛው ስህተት ነው እሱ። እናንተ የተረዳችሁበት አረዳድ ነው ስህተቱ። ምንድነው ስህተቱ? አንተ አርምና እስቲ ንገረን፣ ምንድነው ስህተቱ? እናንተ አሁን እሱ እንዳነበበው ከሆነ ሙስሊም እኛ ከመጨረሻ የመጣ ነው፣ እኛ ኡመቶች መጨረሻ የመጣ ነው የሚለው ኡመቶች አላለም። ለምን መሰለህ? እንደዛም ቢሆን ምን አለ መሰለህ፣ በመሐመድ ጊዜ አይሁድና ክርስቲያኖች አሉ የሉም? አሉ። ኦኬ፣ በመሐመድ ጊዜ አይሁድና ክርስቲያኖች ካሉ የኛ ማለት አይጠበቅበትም። ከክርስቲያኖቹ እኛ መጨረሻ ነው መምጣ ነው ማለት አይችልም። ለምን መሰለህ? በመሐመድ ጊዜም ክርስቲያኖች ስላሉ፣ ከመሐመድ በኋላም ክርስቲያኖች ስላሉ፣ በመሐመድ ጊዜ አይሁዶች ስላሉ፣ ከመሐመድ በኋላም አይሁዶች ስላሉ እኛ በኋላ ነው የመጣ ነው ሊል አይችልም። ምክንያቱም በመሐመድ ጊዜም ክርስቲያኖች ስላሉ ከማን ነው በኋላ የሚለው? በሱ ጊዜ ክርስቲያኖች እያሉ። አንደኛ አርጉመንት። ሁለተኛ ከሱ በፊት ደግሞ ሙስሊሞቹ አስቀድመው ካሉ እኛ በኋላ ነው የመጣ ነው መጀመሪያ እንነሳለን፣ ክርስቲያኖችና ይሁዶች ቀድመው ነበሩ ማለት አይጠበቅበትም። ሁለተኛ አርጉመንት እየሰጠው ነው። ሶስተኛ ልስጥህ። ሶስተኛውን ከበድ አድርጌ ልስጥህ ወይንስ አረብኛው ላይ ቀጥልና ሶስተኛውን ከበድ አድርጌ እሰጥሃለሁ? ቀጥል። ምንም ከበድ ማድረግ የለም። ጮክ ብለህ አንብብልን። እንግዲህ ይሄ የእኛ መጽሐፍ አይደለም፣ የራሳቸው የሙስሊሞች መጽሐፍ እና ታዲያ ልሳን ነው እንዴ? ምንድነው እሱ? ልሳን እኮ አይደለም። እንትን ልትል አይደለም፣ ለእኛ እንዲሰማን ነው። ድምፅን አሰማ እስኪ። እንደዚህ ይሰፋል ወላሂ እየታያለ እንዴ ነችና አይኖች አያዩም። በላ እንግዲህ መነጽር እንግዛለን። ይህ በላይ የምልርዳ ወንድሜ እፎይ ቤት ነው። ዋብያዎች ይገባሉ፣ እንደ ጌሾ ተወቅጠው ይወጣሉ። ሙስሊሞች ይገባሉ፣ ተራግፈው ይወጣሉ። እውነት ይገለጣል፣ ሐሰት ይፈርሳል። ይታያል። መድረኩን እኔና እናንተ ብቻ ተው፣ ሌላችሁ ውረዱ። እኔ ዛሬ እንደማድረግ ፈልጋለሁ። ልደበድበኝ ነው ወይንስ ምንድን ነው? አይደለም ያንተ እንትን ከኔ አልፈህ ነው እፎይ ጋር የምትሄደው? ከኔ አልፈህ ዋብዬው፣ ከኔ አልፈህ አሁን ቀጥል፣ አንብቦ። እሺ ቀጥል። አሁን እኮ ያንተ እኮ ነው ይበልጡት። ሀቢብ አለ፣ ሁሴን አለ፣ ዶሬ አለ፣ አንድ አምላክ ይለው አለ። ያንተ እኮ ናቸው ይበልጡት እኮ። እንደውም ቀጥል ከፈለክ ሌሎች እኔም ወርድልሃለሁኝ። በቃ አንተ ብቻ ልቀራለህ ቤት ውስጥ። ዋሃብያው ግን ካያችሁት አይተረጉምም። ቢሞት ያፍርበታል መጽሐፉን። ተርጉሞ ምናምን አይነግርም። አይደለም እኔ ትርጉሙን ብዙ እንትን ስለማለት እንትን እያልኩ ነው። ትርጉሙ ካላወቅከው ምንድን ነው የምታደርገው? ልታየው አማርኛ አትፈልግም፣ እዛው አረበኛ አግኝ። ለምን እንግሊዝኛ አትፈልግም? አረብኛ ታነብና ደግሞ አትተረጉምም። ሰዋት ትርጉም አልችልም ይላል እንጂ አረብኛ አንብቦ ትርጉሙን ካልቻለ እንግሊዝኛ አይፈልግም፣ አማርኛ አይፈልግም። አረብኛ ያነብና ትርጉም አያውቅም። ግን ምልክት ቋንቋ ጀምር እንደ ባብያው እያልን ጀምር ለአንተ ለማስረዳት ችግር የለም። አሁን እሺ፣ ለማንኛውም አዳምጠኝ። አሁን እዚህ ጋር ሀሳቡ ቅድሚያ እየተረጎምኩልህ እኮ ነው። እሺ በምንኛ ተርጉምልህ? አንተ በቻይነኛ ተርጉምልህ? ደስ ይለኛል። እሺ ቀጥል። አሁን እዚህ ጋር የሚለው እኛ የመጨረሻዎች ነን። እሺ የውመል ቂያማ ማለት ነው። የውመል ቂያማ ደግሞ የመጀመሪያዎች
ነን እነሳለን ነው የሚለው። መልካም እሺ። እና እናንተ እንደምትሉት የክርስቲያኖች ምናምን የሚል የለም። አይ ቀጥለዋ፣ ቀጥል። ከማን ነው የመጨረሻ የሆነ? መጨረሻ እኮ አንጻራዊ ነው ወንድማችን። ሜቢ ቲዮሪ ኦፍ ሪሌቲቪቲ ካልተማርክ እሱን ደግሞ ላስተምር። ፊዚክስ ተምራል። ፊትና ኋላ መጀመሪያና መጨረሻ ተብሎ የሚነገረው ነገር ለንጽጽር ነው። ንጽጽር ላለው ነገር ነው። እኛ ፊተኛ ነን ስትል ከኋላ የሆነ ነገር አለ ማለት ነው እንጂ ዝም ተብሎ የሌላ ህዝቦች ናቸው ያሉት እኮ የነ ኖህ የነ ኢብራሂም ህዝቦች ነው። ገብተዋል እንጂ ስለ ሃይማኖት ነው እንጂ እያወራን ያለ ነው ስለ ሰዎች አይደለም። እኛ የመጨረሻዎቹ ነን፣ መጀመሪያ ቅያማ ቀን ግን እንነሳለን ሲል ስለ ግለሰቦች ሳይሆን ስለ እስልምና ሃይማኖት ነው። ስለ ሃይማኖቱ ነው። እዛ ሃይማኖቱ ስላሉ እንጂ ስለ ህዝቡ ነው። ፋይል ስለ ህዝቡ ከሆነ ስለዚህ ስለ ህዝቡ ከሆነ ቀድመን የምንነሳው እኛም እንነሳለን ማለት ነው። ቀድመህማ አትነሳም አንተ። ቀድመህ የምንነሳው እኛ ሙስሊሞች ነን። ታዲያ ስለ ሃይማኖት አይደለም አልክ እኮ። ቀድመን የምንነሳው ስለ ህዝቡ ከሆነ እኛ እንነሳለን ማለት ነው። ሃይማኖቱ የማይወክል ከሆነ ስለ ህዝብ ከሆነ ጣዖት አምላኪዎቹን ቀድመው ይነሳሉ ማለት ነው። በመሐመድ ጊዜ እዚህ ጋር እኮ ምን ይላል መሰላችሁ? ቀድመው የተሰጡት ቅዱሳን መጽሐፍ ቢሆንም አንድ ጊዜ ቆይ እዛ አትውረድ። ሶስተኛ አርጉመንት ላይ እንገባለን። እዛ ሌላኛውን ይፍታ ቅድሚያ ቀጥል እንዴ ጋር ቀጥል። ሙሉ አርጉመንቱ ያስበላል። ጥቅሱ ሙሉ የሚያስበላህ ነው። ስለዚህ ኦነስቱንና ተርጉ ገና የመጀመሪያው ላይን ላይ ትስታለህ፣ ሁለተኛ ላይ ትስታለህ፣ ሶስተኛም ላይ ትስታለህ፣ የመጨረሻውም ላይን ላይ ትስታለህ። ኦነስት ካልሆንክ ሙሉ ክፍሉ ያስበላሃል። ኧረ በጭራሽ አልበላም። እስኪ አስቀድሞ ትንሽ እንትን ላድርግ ላስተንትነው። ታዳምጣለህ? እስኪ ቁጥሩ ስንት ነው? 492 ሐዲሱ ሶሒህ ነው አይደለም? ሙስሊም ላይ አለ። ሳይ ሙስሊም 855 ሲል አለ 855 ሲል ቡኻሪ ነው። ይሄ ቡኻሪ ነው። መግቢያው ላይ ራሱ ምን ይላል? መግቢያው ከቁርአን ሳይ ሙስሊም ላይ አለ። ሄድና ቼክ አድርግ። በቃ ቡኻሪ ላይ ማለት ሳይ ሙስሊም አለ። እጅግ ሳሂህ ኦተንቲክ የሆነ ሐዲስ ነው። ምንም ችግር የለበትም መረጃው። እሺ ቁጥሩ ስንት ነው ያልከኝ? የቡኻሪውን ንገረው። 492 በቡኩ ማለት ነው። ኦኬ መልካም። እንትኑ ሁሴን እንኳን ደህና መጣ። ሀቢቢ ያ ሀቢብቲ። ሀቢብ ማለት ምን ማለት ነው ትርጉሙ? ሀቢብ አፍሯል ዛሬ ዝም አለ። ሁሴን ያ ምንም ማያፈናፍን ጥቅስ ነው። ማያፈናፍን ማያስኬድ ነው። አሁን ወደ ቁርአኑ እንደመልስልኝ ሱራ 2 65 አድርገው በደንብ አስተውሉ። አሁን ለእነኛዎቹ ለቅዳሜ የተሰጣቸው ለማ ለአይሁዶቹ፣ እሁድ ለክርስቲያኑ የተሰጠ። ዋብያውን ጠይቄው ነበረ። አላህ ያከብሩ ቀን ዘንድ ቀን ለጣዖት አምላኪያንና ለሙሽሪኮች ይሰጣል ወይ ብየው ኖ አለኝ። እነዚያንም ከእናንተ ውስጥ በቅዳሜ ቀን ወሰን ያለፉትን ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ወደ ዝንጀሮነት አላህ ቀየራቸው። ለምን? ሰንበትን ስለሰሩ። ሰንበትን መስራት የሚችለው እንደ እስልምና አስተምሮ ሰንበትን መፈጸም ማድረግ የሚችለው ማን ብቻ ነው ተብሎ ስለሚታመን አላህ ብቻ ነው። ከአላህ ውጭ ማንም መስራት አይችልም። አላህ ምን ትሪክ ሰራቸው? ምን አይነት ትሪክ ሰራቸው መሰራችሁ? ከእሑድ እስከ አርብ ድረስ አሳ እንዳይመጣ አደረጋቸው። ሰዎቹ የሚተዳደሩት በአሳ እርባታ ነው። አሳ ሰክረው በዛ አሳ
አሳ በማጥመድ እሱን በመብላት ነው የሚኖሩት የሚተዳደሩት። አላህ ግን ተንኮለኛ አይደለ? ከአርብ እስከ እሑድ ድረስ አሳ ወደ ዳር እንዳይመጣ ውሃ ውስጥ አደረገ። ቢያጠምዱ አሳ አጡ፣ የሚበሉት አጡ ሰዎቹ። ቅዳሜ ቅዳሜ ግን አሳው በደንብ ወደ ዳር እንዲመጣ አደረገ። ቅዳሜ አሳው እንዲመጣ አደረገ። ሰዎቹ ከዛ ከአርብ እስከ እሑድ ድረስ አሳ ስላጡ ቅዳሜ ቀን አሳውን ሲያዩት አላስቻላቸውም፣ አሳውን አጠመዱ። እንዴት በቅዳሜ ቀን ትሰራላችሁ ብሎ ተናደደና እንደገና ወደ ዝንጀሮ እነቀየራቸው። ይሄንን እንዴት ታዩታላችሁ? እንዴት ታዩታላችሁ? ልጃችሁን ቤት ውስጥ አስራችሁት ውሃ እንዳነካ ከምሰጥ ውጭ አላችሁት፣ እየሰጣችሁት መጨረሻ ቆይ አንዴ ሴን መጨረሻ ላይ ትንጥዬ ዳቦ ሰጣችሁት። ከዛ ራብ ሞተ። ትልቅ ዳቦም ያለው አትንካ ባላችሁ ቀን ሆነ። መጀመሪያ በቃ ዳቦ አጣ። በመጨረሻ ግን በቃ ሲርበው ጊዜ የተከለከለበት ቀን በላ ማለት ነው። እንዴት አሳ ታጠምዳለህ ተባለና ከዛ ወደ ዝንጀሮ ቀየረው። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ሁሴን እንኳን ደህና መጣ። ምንድን ነው ዝምታ? ኦኬ ሳዳ ሙሐመድ ይህንን ክፍል ለአይሁዶች ሰንበትን የሰጠው አላህ ለምንድን ነው? እሱ አይሁዶች ወይንም አላህ እስልምና የለም ካላላችሁ በስተቀር ክርስቲያኖችና አይሁዶችን ሰንበትን የሰጣቸው ለምንድን ነው? እሁድ ለክርስቲያኖች፣ ቅዳሜን ደግሞ ለአይሁዶች፣ አርብን ደግሞ በኋላ ለሙስሊሞች የሰጠው ለምንድን ነው? እስልምና ኦልሬዲ ካለ አስቀድሞም ከነበረ ሰንበትን ለምን አላከበራችሁም ብሎ ቅዳሜን ለምን አላከበራችሁም ብሎ ምን አበሳጨው? አላህ ለምን ወደ ዝንጀሮ ቀየራቸው? ሰንበት ኦኬ መማር ችግር የለም። ስለዚህ ሰንበት እንደዛ ከሆነ ሰንበትን ለምን ሰራችሁበት ብሎ ለምን ተበሳጨ አላህ? ለምን ወደ ዝንጀሮ ነቀየራቸው? ሱራ 7 163 አንዴ ክፈተው ቃል ሱራ 7 163 በደንብ አስተውሉ። እስልምና አስቀድሞ እንደሌለ ከራሳቸው አስተምሮ ቃል እያመሳሰልን አይደለም። እንደነሱ እኛ እስልምና የለም ስንል የራሳቸው አስተምሮ፣ የራሳቸው ቁርአን፣ የራሳቸው ሐዲስ የሚለውን ነው። እኛ እስልምና በደንብ አስተውሉ። እዚህ ላይ ቁርአንም ሆነ ሐዲስ ስለኛ መሰከረ ብለን የምንደሰት ሰዎች አይደለንም። እንደ ማስረጃ የምንፈልገው ሰዎች አይደለንም። መረጃነትም ይበቃልን ብለን አናምንም። እኛ ቁርአንም ሆነ ሐዲስም ስለኛ ስለተናገረ የምንደሰትም ሰዎች አይደለንም። ምክንያቱም የአጋንንትን ቃል የያዘ ስለሆነ ለእኛ ምስክር ይሆናል ብለንም አናምንም። የአጋንንት ምስክር ተቀባይነት ስለሌለው በመጽሐፍ ቅዱስ፣ ስለዚህ ምስክርነቱን አንቀበለው። ነገር ግን ይህን የምናሳየው እኛ ልንደሰትበት፣ ቁርአን እንዲህ ብሏል ስለኛ፣ ቁርአን አስቀድሞ ክርስቲያኖችና አይሁዶች ናቸው ያሉት፣ እስልምና የለም ብሏል ሐዲስም ለማለት አይደለም። ሰዎቹ እንዲነቁ ትንሽ አይምሯቸውን እንዲጠቀሙ እንጂ ለእኛ ምስክርነት 0% ዜሮ። ለክርስቲያኖች እንደ ኤቪደንስ አይሆንም። ለሙስሊሞቹ ነው ይህን የምናሳየው። ከዚያችም በባህሩ ዳርቻ በደንብ አስተውሉ። ቅድም ብያችኋለሁ። በባህሩ ዳርቻ የሚኖሩ ሰዎች ቅዳሜ ዘጸአት ምዕራፍ 20 ቁጥር 8 ጀምሮ ሰንበትን አክብር፣ 6 ቀን ትሰራለህ፣ 7ኛውን ቀን ታከብራለህ የሚል አለ አይደለ? አይሁዶች ይህንን ይተገብራሉ፣ ያከብራሉ ሰንበትን። ሰንበትን ስለሚያከብሩ ይሄ ቀጥታ ሙሐመድም ምንድን ነው ቀድሞ የነበሩ ሁለቱ የመጽሐፍቱ ሰዎች አይሁዶችና ክርስቲያኖች ናቸው ነው። ከዛስ ከእሑድ እስከ ዓርብ ድረስ አሳ አጥምዱ ተባሉ። ከእሑድ እስከ መቼ አልኳችሁ? እስከ ዓርብ ድረስ። ቅዳሜ ደግሞ እንዳታጠምዱ ተባሉ። አሁንም ድረስ አይሁዶች ቅዳሜን አይሰሩም። የፈሰሰ ውሃ እንኳን አያቀኑም። ክርስቶስን ሲቃወሙት ታገኛላችሁ። እሱን አሳያችኋለሁ። እንዴት በሰንበት ትሰራለህ እያሉ ሰንበትን ማንም አይሰራትም። የፈሰሰ ውሃ እንኳን አያቀኗትም። ኦኬ
ለምን ሰንበትን ያከብራሉ? ቀጥታ ያንን ወስዶ ይኸው አስቀመጠው። ምን አልናቸው ይላል። ከዚያችም በባህሩ ዳርቻ ከነበሩት ከከተማ በቅዳሜ ቀን ወሰን ባለፉ ጊዜ መቼ ቀን? በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው፣ በደንብ አስተውሉ፣ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው ወሬትዝ በሚመጡላቸው ጊዜ የሆነውን ጠይቅ። አሳው የተከማቸ ሆኖ መቼ ነው የሚመጣው ይላል። አሳያቸው ቃል በደንብ መቼ ነው ይላል። እፎይ ይመለሳለሁ። እሺ በደንብ ይመለሳለሁ። ከዛ እሺ ጨምቀኛለህ፣ እጨምቀሃለሁ። ይቻላል። ሄደ አጥናናና በደንብ አስተውሉ። መቼ ይላል? በሰንበታቸው ቀን በቅዳሜ ቀን ምን የሚሆኑ አሳዎቹ በደንብ ተከማችተው የሚመጡ ቀን። ሌላ ቀን ተከማችተው አይመጡም ነበረ። መቼ ነው አሳው የሚመጣላቸው? በሰንበታቸው ቀን። ሌላው ቀን የለም አሳ። ከዛስ በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩበት በሌላው ቀን አይመጡላቸውም። ይሄን አሁን እንዴት ነው የምታዩት? ጥፋቱ የማን ነው? ምክንያቱም ሰንበት በማያከብሩ ቀን አሳ አይመጣላቸውም። ያለህን ተንኮሌው ኬሩም ነው የሚለው። አክቹዋሊ ከአጭበርባሪዎች በላይ አጭበርባሪ አላህ ነው የሚለው። እነሱ አደሙ፣ እኛም አደምን፣ ከአድመኞች በላይ አላህ አድመኛ ነው ይላል። ሰንበት ያልሆነ ቀን አሳ አይመጣም። ሰንበት ቀን ነው አሳ የሚመጣው። ሰዎቹ ምን ይብሉ? የሚተዳደሩት በአሳ ነው። ከዛ የሰንበት ቀን አሳ ሲሆኑ እንዴት አሳ ታጠምዳላችሁ በሰንበት ቀን ብሎ ወደ ዝንጀሮነት ቀየራቸው። ፋይን ይቀየር ወደ ዝንጀሮነትም። ለምንድን ነው ሰንበት ቅዳሜ የሆነው? የአይሁድ ሰንበት እስልምናን ይመለከታል ወይ? እስልምና አስቀድሞ ካለ እነኚህን ሰዎች ሰንበትን አክብሩ አታክብሩ አይሁዶችን ያለበት ምክንያት ምንድን ነው? ክርስቲያኖችን እሁድ አክብሩ፣ አይሁዶችን ቅዳሜ አክብሩ ያለው ለምንድን ነው? ለምንድን ነው? እስልምና ካለ አንደኛውን እስልምናውን ብቻ ነው እንጂ ይህን ቀን አክብሩ ብሎ የሚያስቀጥለው አይሁዶች ቅዳሜ፣ ክርስቲያኖች እሁድ ማለት ለምን አስፈለገው? መጽሐፍ ውስጥ የተሰጣቸው ክርስቲያንና አይሁዶች ሁለቱ ጭፍሮች ብቻ ከሆኑ እስልምና አለ ካላችሁ የትኛው መጽሐፍ ነው የተሰጣቸው? ምክንያቱም መጽሐፉ የተሰጠው ለሁለቱ ጭፍሮች ብቻ ነው። ለማና ለማ? ለክርስቲያኖችና ለአይሁዶች ይላል። ሰንበትም ቅዳሜ አይሁዶች፣ እሁድ ክርስቲያኖች ይላል። ሰው ይህንን እንዴት ታስማሙታላችሁ? እንዴት ታስማሙታላችሁ? ይህንን አስተምሮ እንዴት ታዩታላችሁ? የገባለ መሐመድ ተመለስ። መሐመድ ገብታችሁ ፖዝ መሆን አይቻልም፣ እናስወርዳለን። መሐመድ ተመለስ። እንዴት ነው መሐመድ? ወረድ። አማን ነህ? እንዴት ነህ? ይመስገነው። ይህንን ክፍል አንብበዋል? ይህን ክፍል አንብበዋል? ይሆናል ዛሬ ደስ ትላለህ። ሙስሊም ነው ኡስታዝ ነው የምትመስለው ስታስተምር ማለት ነው። እውነት ነው። እናደኝ እኮ ግን ለማንኛውም የመጽሐፉ ሰዎች ሰንበትን እንዲያከብሩ ታዘው ነበር አለ። ጥያቄ ነው ያለኝ። እዚህኛው ላይ የምትለው የለም? መጠየቅ ይቻላል? ትንሽ ቆየት በልና ትጠይቀናለህ። እዚህኛው ላይ ምንድን ነው ግራ የገባህ? እስኪ ንገረኝ። ሰንበትን አክብሮ የተባሉት ቅዳሜን አይሁዶች፣ እሁድን ደግሞ ክርስቲያኖች ከሆኑ አላህ እስልምና አለ ከተባለ ከመሐመድ በፊት ለምንድን ነው ክርስቲያኖችና አይሁዶችን ሰንበት እንዲያከብሩ አላህ ያዘዛቸው? መጽሐፍስ ደግሞ ለሁለቱ ጭፍሮች ከሆነ የሰጠው ለክርስቲያንና ለአይሁዶች ወይንም ደግሞ የመጽሐፉ ባለቤቶች ክርስቲያንና አይሁዶች ከሆኑ ሙስሊሞቹ ከመሐመድ በፊት ከነበሩ በምን መጽሐፍ ነበር የተመሩት? የመጽሐፉ ባለቤት ብሎ ክርስቲያንና አይሁድ ካለ እስላም ካላላቸው እስላም አልነበሩም ማለት እኮ ነው። እነዚያ አካሎች በስሙ
አልተጠሩበትም አትሊስት እኮ ወይንም አይሁዶችንና ክርስቲያኖችን እንደ እስልምና እየቆጠራችኋቸው ነው ወይ? ሙስሊም እየመሰላቸው ወይንም ያ። ስለዚህ ይህንን እንዴት ነው የምታዩት? ሙስሊሞችን ሳስገባ ክርስቲያኖች ነው የሚገቡብኝ። እንዴት ነው የምታዩት ይህንን ክፍል? ሱራ 6 156-57 ላይ ይህም በግልጽ ያስቀምጠዋል። መጽሐፉ የተሰጣቸው እነማን እንደሆኑ አንድ የክፈተው ቃል። ከዛ ሐዲስ ላይ ደግሞ በደንብ አድርጎ ያብራረዋል። የመጽሐፉ ሰዎች ማን ናቸው የሚለውን በደንብ አድርጎ ያብራረዋል። መጽሐፍ ካልተሰጣቸው አስቀድሞ የመጽሐፉ ሰዎች የተባሉ ክርስቲያንና አይሁዶች ከሆኑ ሰንበት እንዲያከብሩ የታዘዙት ክርስቲያንና አይሁድ፣ እስልምና የለም። ሐምዛ አቤት አቤት ወንድሜ ሰላም ነው? እንዴት ነህ? ፎይ አለ። ሰንበትን እያየን ነበረ። በጣም አነቃቂ ሀሳብ ነው እና እኔ ውስጥ ያለን ነገር አንድ ነገር ልንገርህና በተለያየ እይታ ስለሚታይ የመጽሐፍት ባለቤቶች ያላቸው ማህበረሰቦች ወይም ደግሞ ህዝቦች ከዛ በፊት የወረዱት መጽሐፎች ናቸው። ከቁርአን በፊት የወረዱትን እንደ ኤቪደንስ ነው የመጽሐፍ ባለቤቶች ብሎ የሚጠራቸው ህዝቦቹን ነው። ለምሳሌ ልበልህና በሙሳ ዘመን፣ በኢሳ ዘመን የወረዱት ወንጌል፣ እንጂል፣ ዘቡር፣ ተውራት የሚባሉ አሉ። እነዛን ለመጥቀስ በዛ መጽሐፍም የሚጠቀሙ ነገር ግን የቁርአኑ መረጃ ያልደረሳቸው የሆኑ ሰዎችን ከኋላ በታሪክ መልክ ሲጠቅሳቸው ነው የነዛ መጽሐፍ ባለቤቶች። ለምሳሌ ልበልህና አንድ ክርስቲያን ወንጌል ተከታይ እስከሆነ ድረስ የሙሳን ወይም የኢሳን መጽሐፍ ተከታይ ከሆነ ለአንድ ሙስሊም ያረደውን ሁሉ መጠቀም ይበቃል የሚልም ሌላ ደጋሚ ታገኛለህ ከቁርአን ውስጥ። የመጽሐፍ ባለቤቶች ያደረጋቸው በሙሳና በኢሳ ዘመን የነበሩትን ቀውሞች ነው፣ ወይም እነዛን ማህበረሰቦች ጠቅላላ ጀነራል ሲጠራቸው ማለት ነው። እና ከዛ የመጽሐፍ ባለቤቶች ካደረጋቸው እነኝህን እኮ ከዛ በኋላ ስፔሲፊክ አድርጓቸዋል። ምክንያቱም አይሁድና ክርስቲያን ናቸው አይደለ? አዎ። እነኚህ አይሁድና ክርስቲያኖች የመጽሐፉ ባለቤት ከሆኑ ለሁለቱ ጭፍሮች ከሆነ መጽሐፉ የተሰጠው እዚህ ጋር እናንብብና ሐዲሱ ላይ እንሄዳለን። ያወረድነው መጽሐፍ የተወረደው ራሱን አሁን ቁርአንን አንድ ብሎ ሲጠቅሰው ላክልበት አሁን የጠቀስከው ነገር ላይ ማለትም የመጽሐፍ ባለቤቶች ያደረጋቸው ሁለቱን አካል ሲላቸው የቁርአንን መረጃ ያገኙት ደግሞ የነዛን መጽሐፎች ጠቅላላ ጭማቂ ቁርአን አጠናቆ አምጥቶታል እያላቸው ነው። ገብቶሃል አይደል? የነዛን ቁርአኑ በዚህ ጋር መልካም እንየው። ይሄንኛውን ክፍል እንደዚህ ይላል። ያወረድነውን መጽሐፍ አንተ የምትለው ገብቶኛል። አዎ የተወረደው ይላል ከፊታችን በሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው አይደለ? በሁለቱ ጭፍሮች ያንኛው የተወረደው ከመሐመድ በፊት የነበረው በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ቁርአን የተሰጣችሁ ኦልሬዲ ለክርስቲያኖችና ለአይሁዶች የተሰጠ መጽሐፍ አለ። እኛ ደግሞ የለንም መጽሐፍ እንዳትሉ ተሰጥቷችኋል ነው አይደለ? አይደለም። እሺ እንደዛ ከተረዳኸው አሁን አንተ ጋር ያለ ነገርም እኔ የተረዳሁበትንና ወይ ደግሞ የሚለውን ነገር ልንገርህ። ማለትም ኮመን አይደለም የኔ ስሜት ወይም የኔ አረዳድ ወይ ደግሞ የእሱ አነጋገር የተለያየ ስለሆነ እሱ እያለ ያለው ለምሳሌ ክርስትና ወንጌል ተከታይ ከሆነ ፊክስድ ሆነ። ገብቶሃል? ከኢሳ በኋላ የሚመጣ መጽሐፍ እንደሌላ አድርጎ እንዳያስበው ቁርአን መጪነቱን ኔክስት አሁን ማስረጃ ይዞ እንደመጣ ነው እየተናገረ ያለው። ስለዚህ እነዛ መጽሐፎች በነዛም የሚያምኑትን አካሎች
አላመኑም ብላችሁ እንዳትሏቸው። ለምሳሌ ፖይንቱን አላገኘውም። እንደዛ እኮ አይደለም ቻሌንጅ እያደረገ ያለው ለክርስቲያኖችና ለአይሁዶች ኦልሬዲ መጽሐፉ ባለቤት ናቸው። ምንም ድና የሚደረግ አይደለም። በቃኝ እስክትል ተፍሲር ሰጣለሁ፣ በቃኝ እስክትል አዲስ ሰጣለሁ፣ በቁርአንም ማሳያለሁ። እሱ ይታመናል። የመጽሐፉ ሰዎች አረዳዱ ሁኔታ ውስጥ ነው አሁን እየገባው ያለ ሀለል ኪታብ የሚላቸው እነሱን ነው። ሰው እንደዛ ከሆነ እነርሱ ሁለት ናቸው አለን። ሁለቱ ላይ ብቻ የተወረደ ነው እንዳትሉ ደግሞ ምን አለ? እኛ ከንባባቸው ዘንጊነን እንዳትሉ ምን ሆነ? ዘንጊዎች ነበር እንዳትሉ ነው። ምን እናንተ ላይ የተወረደው? እናንተ ላይ በአረብኛ ወረደ፣ እነሱ ጋር በቋንቋቸው ወርዶ ነበር።